አመራር ሆነ አባላት ከዛሬ ጀምራችሁ የጎንደር ህዝብ ይቅርታ ልትጠይቁና ልንጠይቅ ይገባናል። ይሄንን እንደምንወስድበት ወይ ደግሞ ይሄን ቀን እንድናመጣና ይሄንን ስራ እንድንሰራ ይሄንን ቀጠና አስከብረው ፍጹም ዲስፕሊን በሆነ ጸጥታ በተሞላበት ሰራዊቱም ህዝቡም በሚግባባበት ህዝቡንና ሰራዊቱን አዋህደው ሲመሩ ለቆዩ ለጀግኖች ወንድሞቻችን ለነተሾመ አበባው ከፍ ያለ ምስጋና ብታቀርቡልኝ አመሰግናለሁ። ዛሬ ቀኑ ማን ነው? ሐምሌ 5 በልክ ያለኝ በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ። የዛሬን ቀን ልታስተውሱ ይገባል። ዛሬ ሐምሌ 5 አማራን ቀስቅሶ ያስነሳ ጎንደሬው የነበረበትን ጭቆና የነበረበትን ግፍና መከራ ለ27 ዓመት በተወሰኑ ግለሰቦች አማራ ጎንደር በተለይ በሁለት በሶስት ኮሪደር የታጠረች የተጨቆነች ጎንደር የነበረባትን ጭቆና መከራው ሲበዛ ግፍና በደሉ ሲበዛ ዛሬን ቀን 2008 ሐምሌ 5 ቀን የነበረው ችግር ከወሩ የነበረው ብሶት ያፈነዳበትና ጀግንነቱን ያስመሰከረበት ቀን ነው። በድጋሚ እንኳን ደስ አላችሁ። ይሄን አስተውሰን ነው ሰሞኑን ላደረግነው የአንድነት የጎንደር አንድነት ትብብርና ድካም ልፋት በወንድሞቻችን ደምና ሕይወት አጥንትና ደም ተረማምደን መንግስትም እንዳይሳካ ብዙ ክትትልና ቁጥጥር ብዙ መስዋዕት ከፍሎ ይህን አንድነት ለማስቀረት ባደረገው ርብርብ መንግስትን አሸንፈን ይህን ድል ስንጎናጸፍ ይህን አንድነት ስናመጣ ሐምሌ 5ን አስተውሰን ከ3 ቀን በፊት ልናደርገው የነበረውን የአንድነት ዜና የአንድነት ደስታ የዛሬቱን ቀን ደስታ ከ3 ቀን በፊት ነበር ለህዝባችን ልናሳውቅ የነበር። ነገር ግን ሐምሌ 5ን በማስተዋስ ሐምሌ 5 ቀን ነው አንድነታችን ለህዝባችን ደስታችን የምናበስር ብለን ዛሬ ይህን መድረክ የፈጠርነው በዚህ ምክንያት ነውና በድጋሚ ለሀገር ውስጥም ለሀገር ውጭም ላለ ወገናችን አንድነቱ ባለመምጣቱ እርስ በርሱ የነበረውን የግድያና የጥላቻ ሴራ እንዲበጠስ በጸሎትም በሐሳብም በድጋፍም በውይይትም ሲያደርግልን ሲያግዘን ስናሰቃየው የነበረን ህዝባችን ደግመን በድጋሚ ሐምሌ 5ን አብስረን የአንድነት መገለጫችን በማድረጋችን ለህዝባችን በሙሉ እንኳን ደስ አላችሁ እንኳን ደስ አለን ብለናል። ይህን እያልኩ የጎንደር ጀግና አማራን የሚወክል ጀግና የትግል መምህር የጀግንነት መምህር ጎንደር ላይ እንደሚሆን ጠላታችን ጠንቅቆ ያውቃል። የመጀመሪያው ፋኖ የመጀመሪያው አርበኛ ጎንደር መሆኑን የኢትዮጵያ ህዝብ ይመሰክራል። ይሄ ሲባል ሁሉም አማራን ያካታል። ጎንደር አንድ እንደሆን ጠላቶቻችን ብዙ ናቸው። ጠላቶቻችን ጠንቅቀው ጎንደር አንድ እንደሆነ ጠላት እንደሚሸነፍ እንደሚንበረከክ ያውቃል። ጎንደር ግን ዛሬ አሸንፏል። አማራ አሸነፈ። ጎንደር አንድ መሆን ማለት የጠላት ሴራ ተበጣጠሰ። አንዋጋም እያለ ጠላትን የፈራን መስለን እየሸሸነ ለዚህ ድል በቅተናል። አማራ እንኳን ደስ አላችሁ እንኳን ደስ አለን። በውጭ ያለው የባዕዴን ሴረኛ ጎንደር አንድ ሳይሆን ሲከፋፍለን የቆየ በቲክቶክም ሆነ በሌላ የባዕዴን ተላላኪ ደስ አይበልህ። የጎንደርና አንድነት ፈላጊ በጸሎትም በሐሳብ ስትጨነቅ የነበርክ በውስጥም በውጭም ያለ ህዝብ እንኳን ደስ አለ።
ትግላችን እንደምናሸንፍ ህዝባችን ይመሰክራል። የዚህ ያለ ፋኖ ትመሰክራላችሁ። አንድ ባለመሆን ትግላችን ቀዝቅዞ ቆይቷል። ለማን ነው የምታገለው? የአንድነት ምዕራፋችን የአንድነት ግንባራችን ሳይወሰን አንድ አርጉን ያለዛ አንዋጋም እያላችሁ ጠላታችሁ ያሸነፈ መስሎ ጠላታችን ያሸነፈ መስሎ በጎንደር መሬት እየተንሳፈፈ ይገኛል። የመግቢያ ቀዳዳ አጥቶ የነበረው ብልጽግናም ሆነ መከላከያ ሰራዊቱ እንዲሁም አይደለም አድማ በተናና ሚሊሻ እስከ ፌደራል የነበረው ብልጽግና ሲርበደበድ እንደነበረ ሁላችሁ ታውቃላችሁ። ያ ድል አሁንም ነገር መጀመር አለበት። ያ ድል ከእንግዲህ ከነገ መጀመር አለበት። ተሳስሎ የመጀመሪያው ትግል ለአማራ ግንባር ቀደም ትሆናለህ ብዬ ማስገንዘብ ፈልጋለሁ። እኛ ግለሰቦች መሃላችን ላይ ሴረኛ ገብቶ ያወቀንም ሳናወቀም ያጠፋነው ጥፋት እናንተን ሊፈረካክስ ትግላችንን ወደ ኋላ ሊጎትት ማናጣቸው እንድናጣቸው አድርጎን ቆይቷል። በዚህ ምክንያት ህዝባችንም ተበድሏል። ህዝባችን በድለናል። አንገቱን አስደፍተናል። ወደ ኋላ መልሰናል። ንብረቱን አውድመናል። ሞራሉን ጎድተናል። የአማራ ህዝብ እንደ መጀመሪያ የጎንደር ህዝብ ይቅርታ ልንጠይቀው ይገባናል። እኔ ከዚህ መድረክ ቆሜ ህዝቤን ይቅርታ ጠይቃለሁ። በጎንደር አንድነት የተካተታችሁ አመራርም አሁንም እንድትመሩ የተመደባችሁ ስንመራ የቆየንም እንዲሁም ሴራ የነበረብን ሴራ ተመደባችሁ ስንመራ የቆየንም እንዲሁም ሴራ የነበረብን ሴራ ተቀባይ የነበርነው አመራርም ሆነ አባላት ከዛሬ ጀምራችሁ የጎንደር ህዝብ ይቅርታ ልትጠይቁና ልንጠይቅ ይገባናል። እንግዲህ በኋላ የአንድ ሰው ልጅ ሆነን እንደ አንድ ሰው ልጅ ተነጋግረን በአንድ ዕቃ በልተን በአንድ ሐሳብ ተናግረን በአንድ ጆሮ አዳምጠን በአንድ ልብ ተሸክመን አስበን በቅርብ ቀን ያደረግናት ውይይት ለዚህ አብቅታናለችና ይሄ ሐሳባችን ይሄ መድረክ በመድኃኔዓለም ድሮን በሰማይ በመሬት መድፍ እየተኮሰ እስከ ትናንትና 1 ኪሎ ሜትር ላይ ጠላት ቆሞ ይሄን አንድነት በማሸነፋችን ጠላታችን አንገቱን አስደፍተን ከስልጣን መንበሩ እንዳወረነው እንድታውቁ ፈልጋለሁ። ነገ የለም። መከላከያ ሰራዊት ነገ የለም። ምንሻ ነገ ካንተ ጋር ነው። አድማ ብተና ካንተ ጋር ነው። የብልጽግና ሟተኛና ዝቅተኛ አመራር እስካሁንም ከኛ ጋር ነው። አሁን ነገ እኛ ጋር ነው። ከፍተኛ አመራርም ይቀጥላል። ይሄ አንድነት ይቀጥላል። ይሄ ምክክር ይቀጥላል። ይሄ ጀግንነት ይቀጥላል። ይሄ ጀብድ ይቀጥላል። የሐሳብ የበላይነት ይመራናል። የአማራ የሐሳብ የበላይነት ይመራናል። የሐሳብ የበታችነት ይመራል። ምናደርገው ካሁን ጀምሬ እኔ በበላይ ለሚመራኝ መሪዬ ሸርብዬ እመራለሁ። የሥራ ጓዴን እታዘዛለሁ፣ አከብራለሁ። በተሰጠኝ ኃላፊነት አገለግላለሁ። ሳጠፋ እቀጣለሁ። ይበቃል ስባል በሚሰጠኝ ቦታ እቀመጣለሁ። ትቀጥላለህ ስባል ተቀብዬ እቀጥላለሁ። ህዝቤንም አስተምራለሁ፣ አስተምሬ እቀጣለሁ። ከፋኖ ጋር ከህዝቤ ጋር ሁኜ የሚያጠፋ የሚሰርቅ ተለይቼ ብቻዬን ሁኜ ህዝቤን እጎዳለሁ የሚል ሁሉም ድርሻ ተቀብለው ወስደህ ልታስተምረው ይገባል። ጥለው አትለፍ፣ አስተምረው። ከዛ በኋላ ነው ውሳኔ የሚሰጠው። መከላከያ ሰራዊት ነገ የለም። ምንሻ ነገ ካንተ ጋር ነው። አድማ ብተና ካንተ ጋር ነው።
የብልጽግና ሟተኛና ዝቅተኛ አመራር እስካሁንም ከኛ ጋር ነው። አሁን ነገ እኛ ጋር ነው። ከፍተኛ አመራርም ይቀጥላል። ይሄ አንድነት ይቀጥላል። ይሄ ምክክር ይቀጥላል። ይሄ ጀግንነት ይቀጥላል። ይሄ ጀብድ ይቀጥላል። የሀሳብ የበላይነት ይመራናል። የሀሳብ የበላይነት ይመራናል። የአማራ የሀሳብ የበላይነት ይመራናል። የሀሳብ የበታችነት ይመራል። ምናደርገው ካሁን ጀምሬ እኔ በበላይ ለሚመራኝ መሪዬ ሾር ብዬ እመራለሁ። የሥራ ጓዴን እታዘዛለሁ፣ አከብራለሁ። በተሰጠኝ ኃላፊነት አገለግላለሁ። ሳጠፋ እቀጣለሁ። ይበቃል ስባል በሚሰጠኝ ቦታ እቀመጣለሁ። ትቀጥላለህ ስባል ተቀብዬ እቀጥላለሁ። ሕዝቤንም አስተምራለሁ፣ አስተምሬ እቀጣለሁ። ከፋኖ ጋር ከሕዝቤ ጋር ሁኜ የሚያጠፋ የሚሰርቅ ተለይቼ ብቻዬን ሁኜ ሕዝቤን እጎዳለሁ የሚል ሁሉም ድርሻ ተቀብለው ወስደህ ልታስተምረው ይገባል። ጥለው አትለፍ፣ አስተምረው። ከዛ በኋላ ነው ውሳኔ የሚሰጠው። ከዚህ ታዳሚነት የተወሰኑ በአመራርም ደረጃ ያሉ ሳይገባቸው ያኮረፉ እነሱ ተከትሎ የቀረመ አባል ቢኖር አደራ ማስተላልፈው ተመክረው ቶሎ በአስቸኳይ በቅርብ ቀን እንዲካተቱ መልእክቴን ማስተላለፍ ፈልጋለሁ። በተሰጠኝ ድርሻ ልክ ሁሉም ያለ የፋኖ አመራርም ሆነ አባል ከማጥበቅ ከመወሰን ይልቅ ማስተማር ይቀድማልና አስተምረን ከዛሬ ጀምረን ደውለን ወንድሞቻችን ወደኛ ማካተት ይቀድማል። ቢጎዳንም ሽንፈት ነው፣ እኛ ብንጎዳቸውም ሽንፈት ነውና ማስተማሩ ግን ይቀድማል። አደራ ማለት እንፈልጋለን። የጎንደር ሕዝብ ልጆቻችሁን ወንድሞቻችሁን ያኮረፈ ቢኖር ይካተት። ከአንድነት ውጭ አንድ እርምጃም ስለማንራመድ ከአንድነት ውጭ ማሸነፍም ስለማንችል አንድ ስንሆን ነው ድሮኑንም ያሸነፍነው፣ ታንኩን መድፉንም ያሸነፍነው። መልእክቴን በዚህ እያስተላለፍኩ አደራ ማለት የምፈልገው በአንድ ቃል ብላ በአንድ ፎጣ ለብሰን አንድ ላይ እንተኛ፣ በአንድ ምክር፣ በአንድ እርምጃ፣ በአንድ ሐሳብ እንራመድ። አመራር የጎንደር ፋኖ አመራር እያወቁም ሳላውቅም ያጠፋሁት ካለ ካሁን ጀምሬ ይቅርታ ጠይቃለሁ። የጎንደር ፋኖ አባላት በሐምሌ 5 ቀን የወልቃይትን ማንነት፣ የወሰኖቻችን ማንነት፣ የጎንደርን ሚዛንና የጎንደርን አቅም፣ የአማራን አቅም፣ የአማራን ነፍጥና ጀግንነት ያስጠበቅንባት ታሪክ በታሪክ የተላለፈች ዓመቷ እንደ ባህል እንደ ትልቅ ባህል የሚከበርላት ሐምሌ 5 ያችን አስበን አሁንም ዳግም ጀግንነታችን ድል ስላደረግን እስከዛሬ ወንድማማቹን አላየተን በመቆየታችን አባልን ይቅር ልል ይገባኛል። ይቅር በሉን። ድል አማራ ፋኖ። አመሰግናለሁ። ለእናንተ ሞራል አመሰግናለሁ። አመሰግናለሁ። እንደምን ዋላችሁ? ድምጼ ይሰማል? እንደምን ዋላችሁ? እየተሰማችኝ አይደለም? አለ ላይ አልተሰማችሁ? አለ ላይ እናመሰግናለን። መልካም፣ እንኳን በሰላም ተገናኘን። በድጋሚ እንደምን ዋላችሁ? እንኳን ለዚች ቀን አበቃን። በጣም ጥሩ። እንግዲህ ምናልባት ያው የዛሬ ቀን እስኪ ለመድረስ ብዙ ዋጋ ተከፍሏል። ብዙ ዋጋ ተከፍሎ ለጎንደር አንድነት ሲባል ብዙ ወንድሞቻችን አተናል፣ ብዙ ጀግኖቻችን አተናል። በጀግኖቻችን አጥንት፣ በጀግኖቻችን ደም እዚህ ቦታ ላይ ለመድረስ ችለናል። ይሄ ጉባኤ ታሪካዊ ጉባኤ ነው። ታሪካዊ ጉባኤ የሚያደርገው ደግሞ
ለአእምሮ ጸጸትም የማይወጣ እናንተ ውጡ እኛ ግን አንወጣም እያሉ አመራር አይሞትም እኛ ግን እንሞታለን እያሉ እንቆ ወንድሞቻችን ገብረን ብዙ ጀግኖች ወንድሞቻችን ገብረን የመጣ ነው። እንግዲህ የነሱ ደም የነሱ አጥንት የነሱ አደራ ሳይበግረው እዚህ ውስጥ የምታዩት አመራር በሙሉ ዋጋ እየከፈለ ደከመኝ ሰለቸኝ ሳይል ለጎንደር አንድነት ሲል ወንድሞችን እየገበረ እዚህ ደርሷል። እውነት ለመናገር ክብር ይገባቸዋል። ክብር ብሰጡልኛል። አመሰግናለሁ። ከዚህ በመቀጠል እንግዲህ ይሄ የተሳካ ጉባኤ ይሄ የተሳካ ፕሮግራም እንዲደረግ ለኛ ስትሉ በረደን፣ ሞቀን፣ ደከመን፣ ሰለቸን፣ ራበን፣ ጣማን ሳትሉ ከመጣን ቀን ጀምሮ ምሽግ ላይ በመዋል በማደር ድንጋይ ተንተርሳችሁ ዝናብ እየደበደባችሁ ዋጋ ከፍላችሁ ለዚህ ክብር ስላበቃችሁን ለእናንተም ለራሳችሁ አንዴ ክብር ብሰጡልኝ። ከዛ ውጭ እንግዲህ ምናልባት ይሄንን አንድነት ለመስራት ሰፊ ጊዜ ወስደናል፣ ሰፊ ሰዓት ወስደናል። ይሄን እንደምንወስድበት ወይ ደግሞ ይሄን ቀን እንድናመጣና ይሄንን ስራ እንድንሰራ ይሄንን ቀጠና አስከብረው ፍጹም ዲስፕሊን በሆነ ጸጥታ በተሞላበት ሰራዊቱም ህዝቡም በሚግባባበት ህዝቡንና ሰራዊቱን አዋህደው ሲመሩ ለቆዩ ለጀግኖች ወንድሞቻችን ለነተሾመ አበባው ከፍ ያለ ምስጋና ብታቀርቡልኝ። ምናልባት እንግዲህ ቀጣይ ስትጓጉለትና ስትፈልጉት የነበረው አንድነት ምናልባት ሁላችንም ከረቀት ቦታው ነው ቆይተናል። ዛሬ ላይ ወደ አንድነት እንድንሰበሰብ ስትጠብቁት የነበረው አንድነትም በአንድም በሌላ መልኩ ሌት ቀንም ብለንም ቢሆን ትንሽ ነገር ብትቀርም እንደጨረስን ላበስራችሁ እወዳለሁ። አመሰግናለሁ።